አዝሙድ አንቺ ከማህሌት ይልቅ አንቺ ብልጥነሽ። ቆይ አንቺ እድል ልታቋቁሚበት ነው እንዴ? ቆይ ለአባትሽ አታዝኝለትም? አታስቢለትም? ከማን ይወልድልሻል? እኔ እንጃ፣ ግን እኔ እንደዛ ነው የምፈልገው። ጋሼ እንዴት ነው ቁርስ ተመቸክ? ተመቸኝ አልሽው? እኛ የምትጠየቅም ነው ወይስ መድብል ቢመቸው ባይመቸው ምንም አያመጣም ነው? ኧረ መድብል እኔ እንደዛ ለማለት ፈልጌ አይደለም። ጋሼ እኮ ትንሽ ስላመሙ እሱ አንተ ደግሞ ታውቃለህ። ደስትና ብሩክ ይጋባሉ። ሲጋቡ እማዬ ብለሽ ትጠራቸዋለሽ። ሳሚ ይሄ ለህፃ ልጅ የሚነገር ነገር አይደለም። እሱ ተሳስቶ ነው። በቃ አንቺ ዝም ብለሽ እማዬ ማለት ያለብሽ። እሺ ወንድም ትወልጂልኛለሽ? ወንድም? አዎ ትወልጂልኛለሽ። እሺ ወንድም ነው አይደለም የምትፈልጊው? በቃ ሂጂና አባትሽን ወንድም ውለድልኝ በይው። አባዬ ወንድም ልጅ ላይ አይደል? ይችን አብሴት ማን እንደ ጣላት እናውቃለን፣ ማን እንደ ጋገራት እናውቃለን። ግን ከተናገርን እናልቃለን። ምን ማለት ነው? ደግሞ ዳጎስ ያለ ገንዘብ ሰጥሻለሁ። እሺ ግን እኮ ዝና ማደሪያ የለኝም፣ የምበላውም የለኝም። ከፈትና ባይጂ ሊብኛ ቢ ሞገስ በጣም ትልቅ አጣብቂኝ ውስጥ ገብቷል። ቤተሰቦቻችን እንግዲህ ገንዘቤን ያስለቅቅልኛል ከችግር ያወጣኛል ብሎ ሰበብ ያድርጎ የተከተለው ጠበቃ ብሎ ገንዘቡን ሊከፍል ቅድሚያም ገንዘብ ከፍሎ የያዘው ጠበቃው እንግዲህ የሱን አሮት ከማስፈጸም ይልቅ ወደ ሌላ አቅጣጫ በማዞር ፊቱን ሚስቱን ለመቀራመት እንትን ብሏል ማለት ነው። እንግዲህ የሞገስ ሚስት ወይም እንግዲህ ውሉላን በጣም እንትን እያላት እያሰቃያት ቆይታ ነበረ። ግን መሸሸጉ ምንም እንትን አልነበረውም። ያው ቀድማ ብትናገር ወይ መፍትሄ ሊኖረው ይችል ነበረ። እሷም ደግሞ ብነግረው ሂዶ ይጣላል፣ ሌላ ችግር ይፈጠራል፣ በቃ ከዛሬ ነገ እያለች ነገሮችን ለማስተካከል በራሷ መንገድ ብትሞክርም አልቻለችም። ራሷን አሳልፋ ለመስጠትም ደግሞ ህሊናዋ በጎ አላላትም። ማለት ከሱ ጋር እሱ የሚጠይቃትን ነገር ለማድረግ በጣም ነው ህሊናዋ የቆሸሸባት ማለት ነው። እሱ እንግዲህ አንዳንድ ሰዎች የቆሸሸ ሀሳብ ይዘው ሰዎችን ለማቆሸሽ የማይሄዱበት ርቀት የለምና እንግዲህ ከሱም አንዱ ይህንን ጠበቃ የምናይበት ነው ማለት ነው። ጠበቃውም እንግዲህ ከኔ ጋር አብረሽ ንብረታችሁም አይለቀቅም፣ ከሱም ባሻገር ደግሞ ባለሽን ከስሼ አሳስረዋለሁኝ፣ ይሄ የሰራው ወንጀል ብዙ አመት ያስፈርድበታል እያለ የዛተባት ነው የሚገኘው። እሺ ብላ ነገሮችን ለማድረግ ብትሞክልም ህሊናዋ ደግሞ በጎ አላላትም። እንዴት አድርገው ከሱ ጋር አብራው ለመተኛት ምንም አልቻለችም ማለት ነው። በመጨረሻም እንግዲህ ዳጣንና ያንን መርዙ ደላላውን እቤት ውስጥ ሸሽጋ እቤት መጥቶ ነበረ። ከዛም እንግዲህ በመጣበት አጋጣሚ እሱም እንዳቅሙ ሽጉጥ ታጥቆ ነበር የመጣው። እንግዲህ ከስር ሆነው እነሱ ባደረጉት እንትን እሱ ደግሞ ዘሎ የታጠቀውን ሽጉጥ ጥሎ ነው የሄደው። ያም ሽጉጥ እንግዲህ ተቀምጦ ስለነበረ እሱም ደውሎ መተውሰር ስትለው እኔማ እንደምጠይቅ ጠይቅሻለሁኝ ህግ ያስታጠቀኝን ራሴ እንዲከላከልበት መንግስት የሰጠኝ መሳሪያ ደብቀሽ ወንድ ደብቀሽ የቀማሽኝ እያለ ይገኛል። እኔ ቀምቼ ሳይሆን ለራስህ ነህ ጥለህ የሮጥከው እያለችው ነበር። እሷም እንግዲህ እኮ ለዛ እንግዲህ ዋጋ ተከፍላለሽ እያለ እየዛተባት ነው የሚገኘው። እንግዲህ እሷም በጣም በጭንቀት ብዛት እያለች ደግሞ እንግዲህ ሞገስ አጋጣሚ ቤት መጥቶ ከሷ ጋር እያወሩ ነበረ። በዛም በወሬያቸው መካከል ሞገስ እንግዲህ ወደ ኋላ አጋጣሚ ተንጀተ ሲል እሷ ከፍራሹ ስር ወይም ከመፈረሻው ስር አስቀምጠው ስለነበረ እንትኑን ሽጉጡን ማለት ነው። እንግዲህ ሞገስ ራሱን ቆረቆረው ማለት ነው። ማለት መታውና ከዛ ምንድነው ብሎ ሲዳብስ እንግዲህ የወጣው ሽጉጡ ነው። በዛም በጣም ነው የደነገጠው። እንዴት መጣ? ከየት መጣ? ማን አመጣው? እንዴ ከኔ ውጪ እዚህ ቤት ማን ነው እየመጣ ያለው ምናምን ጥያቄዎች ተበራክተውባት ነበረ። እሷም አላቅም ብላ ለመካደም ሞክራ ነበረ። እውነት ለመናገር ሉላ ግን ችግር የለውም አታውቂም አይደለ? እኔ ፖሊስ ጣቢያ ይዤ የማን እንደሆነ ከየት እንደመጣ እንዴት እንደሆነ ዛሬ
የቴክኖሎጂ ነው ወቅቱ። ስለዚህ ይሄ እኮ የራሱ የሆነ ስም የተመዘገበበት ይኖረዋል ብላ ነበር። በኋላ ደግሞ እንደገና ብሏት እንደዛ ሲላት ስደነግጥ በቃ እኔ አላውቀውም ነበር ያለችው በፊት። በኋላ ደግሞ የሰው ነው ነበር ያለችው ማለት ነው። የሰው ነው እንደ ሰው መሆኑማ መች ጠፋኝ። ሰው ነው እኮ መግደያውን ይዞ የታጠቀ በዚህ ምድር ላይ ጉድ ያለው ፍጥረት ሰው ብቻ ነው። ምክንያቱም እንስሳት ይሄን ነገር አያደርጉም፣ ሊያደርጉም በጭራሽ አይችሉም። ታዲያ ከሰው ውጭ ማን አለ እያለ እንግዲህ እያለ ነበር ማለት ነው። በመጨረሻም ለመናገር እንግዲህ በጣም በግራ በተጋባችበት ሰዓት ላይ አጋጣሚ የቤታቸው በር ተንኳኳ ማለት ነው። በሩ ሲንኳኳ እንግዲህ በጣም ነው የደነገጠችው። ከሷም በላይ ሞገስም ደንግጧል ማለት ምን እንደተፈጠረ ስላልገባው ማለት ነው። እሷን እየጠየቀ ባለበት ሰዓት ላይ ነው በሩ የተንኳኳው እና በጣም ነው ሁለታቸውም የደነገጡት። ከድንጋጫቸውም የተነሳ እንግዲህ ሞገስ ብድግ አድርጎ ያንን ሽጉጥ እሱ ወደ ትጥቁ ካስገባ በኋላ ወይም ከታጠቀው በኋላ እንግዲህ እሷ ነበረች ቀድማ ሄዳ በሩን ለመክፈት የሄደችው። ምክንያቱም እሷ ያው ያ ሰውየው ነው ብላ ስላሰበች ነው። ግን ሰውየው አይመስለኝም፣ ምናልባት ይመስለኛል እንግዲህ ወይ መድብል ናቸው ወይ ደግሞ ሌላ ሰው ይሆናል ብዬ አስባለሁኝ። እሱ ሊሆን አይችልም የሚል ሀሳብ አለኝ። እንግዲህ ደግሞ ያ ሰውየውም ወይ ፖሊስ ይዞ ምናምን ሊመጣ ይችል ይሆናል አይታወቅም። እና በዛው ያው እንግዲህ ነገርዮሽ ሆንተ ሳይል ሉላም እንግዲህ በር ልትከፍት ስትሄድ በቃ በሩ ጋር ሳትደርስ በራሷን ፌንት በልታ ወድቃለች ቤተሰቦቻችን። እና በጣም ከባድ ውስጥ ነው ያለው ማነው ሞገስ፣ ምክንያቱም የሚያውቀው ጉዳይ የለውም። በሌላ ደግሞ እዚህ ጋር ልጅቷ በጭንቀት ራሷን ስታወድቃለች። ሶ በጣም የተነባበረ ችግር ነው የሆነበት ማለት ነው። እንግዲህ ራሱ ገና ከህመሙ አስተካክሎ ሳያገግም ሌሎች ፈተናዎች ተደራርበውበታል ማለት ነው። ቤተሰቦቻችን ህይወት እንግዲህ አንዳንዴ እንደዚህ ነች። ብቻ ግን ባጭር በቀጣይ እንደሚስተካከልለት አንጠራጠርም። ውድ ቤተሰቦቼ እላችኋለሁኝ። ያው ይሄ እንግዲህ የሉላ አለመናገር ጉዳይ ነው። ምክንያቱም ነገርዮሹ ስር እንደሰደደ ስታየው ለሞገስ ግዴታ መናገር ነበረባት ማለት እሷ እንኳን መናገር ባቅታት በጓደኞቹ እና በዙሪያው ባሉ ሰዎች ግዴታ ማስነገር ነበረባት። ያው እሷም ከመፍራት እና ደግሞ ሂዶ ሌላ ችግር ይፈጥራል ከማለት ሀሳብ ነው ነገሮች እንደዛ ያደረገችው። ብቻ ግን ትንሽ ከባድ ነው። ግን ብቻ ከፈጣሪ ጋር ነገሮች እንደሚስተካከሉ ተስፋ እናደርጋለን። ውድ ቤተሰቦቼ ሌላው እንግዲህ ብሩክና ቅድስቴ ናቸው። ብሩክና ቅድስቴ አሪፍ ግንኙነት ላይ ነው ያሉት። እንግዲህ ብሩክም አሁን ጠጋ ጠጋ እያለ ነው። በፊት እንኳን ያው የቅድስቴ ሀሳብ ነበረ ሙሉ በሙሉ ብሩክ ይህን ያክል ግፊቱ አልነበረም። አሁን ግን ከተኛችበት ሁሉ መጥቶ እንግዲህ ሌሊት አስደንግጧታል። ያው በስሜት ነው የመጣው፣ ስሜቱ ስላዘዘው መጣ። ከዛ ተተኛችበት ሊስማት ጎንበስ ሲል እሷ ደግሞ ባተተች ማለት ነው። ከዛ በቃ ደንግጣ ምናምን ነበር የተነሳችው። በዛም እንግዲህ እሱም ደንግጧል። በቃ ይቅርታ ተኝ ምናምን እንዴት አደርሽ ምናምን እያለ እንግዲህ ብዙ ነገሮችን ሲቀባጥር ነበረ። ምን ሆነህ ነው ሰላም አይደለም እንዴ ስትለው አረ ሰላም ነኝ ደህና ነኝ ምናምን እያለ እንግዲህ ሲንተባተብ ነበር እንዳያችሁት። ያው የሄደበት ሌላ ነበረ። እንደገና እሷ ስትደነግጥ ደነገጠና ሁሉም ነገር ጠፋበት ማለት ነው ጋይስ። ወይኔ ወይኔ ጉድ! እና ያው እሱም ፍቅር እየገባለት ነው። ስለዚህ ነው ከዛ በመቀጠል የምሳሌ ደግሞ ልጅ ወለድልኝ ወይም እህት ወንድም ወለዱልኝ የሚለው ጥያቄ በተጨማሪ ከዛም ደግሞ የመድብልና የሞገስ ግፊት ተጨማምሮበት ብሩክ እንግዲህ ወደ ነገርዮሹ እያመራ ይመስላል። እንግዲህ በቅርብ ደግሞ ብራምባር ተሰበረ ብለን የምንጨፍርበት የመድብልም ነጠላ ዜማ የሚወጣበት ቅርብ ነው ብለን እናስባለን ቤተሰቦቻችን። ብቻ እንግዲህ ከባድ ነው አንዳንዴ፣ ያው ህይወት አይደለች ቻሌንጅ አሉት። ሌላው እንግዲህ ማህሌት ናት። ማህሌት ያው የከሰረ ነጋዴ ታውቃላችሁ፣ የእንቁላል የከሰረ የእንቁላል ነጋዴ እንግዲህ ከሳስራ ቁጭ ብላለች። ከዛም እንግዲህ ያው እንደምታውቁት አሁን ከዝናም ጋር ተስፋ ቆርጣ እንግዲህ ኤፍራታም በምትችለው አባራታለች። ከኤፍራታም ቤት ወጥታ እንግዲህ ያለችው ከዝና ቅምጥ ጋር ነው። እሱንም እንግዲህ እምበላው መጠጣው እንዲሁም መጠጊያ አጣሁኝ ብላ ስትል ያው ዝና ከዛች ካገታት ልጅ ጋር ወይም ቅምጥ አድርጎ ያስቀምጣት አንዲት ምስኪን አለች። ከሷ ጋር ሁኚ የሚበላ የሚጠጣ ነፍ ነው፣ ሌላ ብር ምናምን መሸም የምናባሽ ብር ነው ብሏታል። እንግዲህ እሷም ያችኑ ሆዷን ችላ እዛው እየተቀመጠች ነው ማለት ነው።
የቤት ባለቤት ሆናለሁኝ እያለች ስትጎረር የነበረው የሰዎችን ንብረት እቀማለሁ እያለች ብዙ ነገሮችን ስትለፋ የነበረችው ወይዘሮ ማህሌት ዛሬ ባዶ እጇን እያጨበጨበች ትገኛለች። ቤተሰቦቻችን እንግዲህ የዩቲዩብ ቤተሰቦች ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉ በጣም አመሰግናለሁ።